ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ አንተነህ ገላይ ነኝ። በዛሬው ውይይቴ ከዶክተር ደብሩ ነጋሽ ጋር እንቆያለን። ጤና ይስጥልኝ ዶክተር ደብሩ፣ እንኳን ደህና መጣ። ጤና ይስጥልኝ አንተነህ፣ እንደምሰነበት ካንተም? እግዚአብሔር ይመስገን። አመሰግናለሁ ዶክተር። ዶክተር ዛሬም እንደ ወትሮው ወቅታዊ ያለውን ችግር ከምንጩ ከጅምሩ ከምንጩ ከቁንጮው የሚያስረዱ ከምንጩ ጀምሮ ያለፍንበትን መንገድ እና አሁንም ያለውን መውጫ መንገዱንም መፍትሄውንም የሚያበጁ ጽሁፎችን በየጊዜው እየጻፍክ ታሰራጫለህ ለህዝብ። ያላወቀው እንዲያውቅ ያወቀው ደግሞ እንዲጀግን ይሄንን በየጊዜው በሳምንት ውስጥ 2 3 4 ጽሁፎችን 5 ጽሁፎችን ታሰራጫለህና ዛሬም ካነበብኳቸው ካንተ መጻሕፍት ውስጥ አንድ ሁለቱን አይቼ በነዛ ዙሪያ ላይ ህዝብ ቢሰማቸው አገር ቢያውቃቸው ይማራል፣ ጠላቱን ይለያል፣ ጠላቱን ካወቀ ደግሞ መፍትሄውን በእጁ ያበጃል ይዘይዳል ከሚል 2 ጽሁፎችን መርጫለሁ ዶክተር። እና የመጀመሪያው ነገርና ገመድ ካለውሉ አይፈታም ነው የሚለው። እና ገመድም ከተተበተበ ነገርም እንደው ከተቋጠረ ውሉ ካልተያዘ አይፈታም ነው። እንግዲህ አንተ ትገባበታለህ። እና በዚህ ጽሁፍ ያሰፈርከው በዚህ አርዕስት ስር ያሰፈርከው ጽሁፍ የፋሽስት ጣሊያን ወረራ ከተፋለሙ አርበኞች 94 በመቶ አማሮች ሲሆኑ ከተፈጀም 1 ሚሊዮን ህዝብ 90 በመቶ በላይ አማራ ነበር። ጣሊያን አርበኞቹን ሊሾምና ሊሸልም ቢያባብላቸውም አናብስቱ ግን አገራቸውን ከደፈረ ጠላት መሾምን የቁም ሞት ያህል ተጸይፈው አደባዩት። ከሰሞኑ ከወራሪዎች ሰራዊት ወደ ፋኖ የገባ የጠላት ሰራዊት የጦር መኮንን የነበረ ምኞቱ ከወራሪዎቹ እኩል ለመሆን መግለጹ ብዙዎችን አስቆጥቷል። የአማራ ስነ ልቦናው የተሰለበ ስለሆነ የአማራ ትግል አማራን ጨምሮ 28 ነባር ኢትዮጵያዊ ነገድ ፈጅቶ ርስታቸውን የወረረ አረመኔ ጠላትና አበሮችን ዳምጦ ፍትህን ለማስፈን ነው። ርስት በሻመቱ ለባለቤቱ ብሎ አገሩን ከወራሪ ነፃ ሊያወጣ ደመኛን ሊቀጣ እንጂ የተቀማ ንብረቱን ከቀማኛው ወራሪ ሊካፈል አይደለም። ለመሆኑ ቤቱን ጥሶ ገብቶ ልጆቹን ከደፈረና ከፈጀ ወራሪ አረዌ ንብረቱን እኩል ላካፍል የሚል አለ ወይ? የአማራንና የሌሎች ነባር ኢትዮጵያውያን ዘር ማንዘር ያጠፋ ማንነት የደመሰሰ የአራዊት ወረራ ለዘለቄታ ያበቃል። ይህ ብቸኛው የህልውና ዋስትና ስለሆነ ይላል አንደኛው ጽሁፍህ። ይሄንን ጽሁፍ ለመጻፍ ያነሳሳና የጽሁፉ አጠቃላይ መልእክት ላነበበውም ላላነበበው ብዙሃኑ በተለይ ደግሞ አገር ቤት ላለው በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል ለሚከታተለን ላልሰማም ወደፊት ለሚሰማው ከምን ተነስተ ነው ዶክተር ብታብራራለን? አዎ፣ ማንኛውም ነገር አሁን የገመዱ ሙል ሊፈታ የሚችለው በስነ ስርዓት ነው እና ታሪክ የሚያሳየን ባለፉት 450 ዓመታት ኢትዮጵያን የወረረ ጠላት በየምክንያቱ ተዋልደናል፣ ተጋምደናል በሚል ጠላትነቱን ሳይሸሽግ በክፉ ጊዜ ሁሉ የሀገሪቷን መስራች እና ዋልታና ምሰሶ ሆኖ የኖረ እንዳልከው 94 በመቶ የኢትዮጵያን አርበኛ በሁለተኛው የጠላት ወረራ ከ20ው 19ኙ አማሮች በነበሩበት ካለቀውም ከ90 በመቶ በላይ አማራ በሆነባት ሀገር ውስጥ በአርበኝነት 1.5 በመቶ እንኳን ያልሆነ ኦሮሞ ተብዬው
ከ6 በመቶ ከ94ቱ የአማራ ሆኖ 6 በመቶ በቅድሚያ ሲዳማ ነው የሚለው እነሱንና የቀሩትን ኢትዮጵያኖች ከ6 በመቶ ከሚለው ሲዳማው ነው በቅድሚያ እንትን የሚለው በርካታ ስለሆነ ነው። ስለዚህ ከ1.5 በመቶ እንኳ በላይ አርበኛ ያልነበረው ያላሰማራ ኦሮሞ ከተብየው አለማሰማራት ብቻ ሳይሆን በተለይ እዳር ሀገር ያለው አርበኛን አማራ ሲገድል ሲያስገድል የነበረ በወያኔም በኩል እንዳለ አርበኛ ያልነበረበት አለመኖር ብቻ ሳይሆን እንዳለ የጠላትን ምንደኛ ወታደር በርካታው ትግሬ የነበረበት ኤርትራዊን አይቆጠርም። ምክንያቱም የኤርትራዊ የዛ ዜጋ ስለነበር የጣሊያን ዜጋ ስለነበር በእነሱ አይፈረድም። እንደውም ከነሱ በርካታው መሳሪያ በጣሊያን አዙሮ ኢትዮጵያዊነቱን ገልጿል። እንግዲህ ዛሬ ኢትዮጵያን ለዚህ ያበቁት ሰዎች 450 ዓመት ኢትዮጵያን ሲያምሱ የነበሩ በወያኔ ትግሬም የባንዶች ልጆች ከአቅማቸው የአማራ ባንዳ ቀጥረው እንግዲህ እግዜር ያሳየ ራሱ በአንድነት የሞት ሞት ነው። የጣሊያን ባንዶች ልጆች ናቸው። እንግዲህ አማራ የጀግናው አማራ ዝርያንን ባዮች ለነኚህ ሰዎች የባንዳ ባንዳ ሆነው ያደሩበት የወንጀል ወንጀል የተፈጸመበት ህዝብም ሆነ ሀገር በትልቁ በዓለም ላይ ትልቁ ወንጀል የሚባለው የዘር ፍጅት ነው። አንዱም የሀገር ክደት ነው። ሁለቱንም የፈጸሙ የኦሮሞ የሚባል መንግስት እናቆማለን እሚልን በአጽመ ርስታችን ህዝብ አጥፍቶ እስካሁን ከ8 ሚሊዮን ከፈጁት ብቻ ከ8 ሚሊዮን በላይ ያለፉትን ማለት የዛሬ 50 ዓመት የጀመረውን አይደለም ምለው ባለፉት 34 ዓመታት ይህን ያደረጉ ከወያኔ ትግሮች ጋር አገር የከዱ መንግስት እናቆማለን ያሉ የዘር ፍጅት የፈጸሙ ወንጀለኞች ከነኚህ ጋራ የዘለቄታ ግልግል ሊኖር የሚችልበት ምንም መንገድ የለም። ይህን ዳምጦ ለፍርድ አቅርቦ ቀድሞ የሚያደርግ እንደነበረው የአባት የእናቱን ርስት አገሩን የማስከበር ጉዳይ ነው። አማራ በታሪኩ ድፍን ኢትዮጵያ ሌላውን ወራ ማታቅ ናት። እነኚህ ወራሪዎች ባህር ቆርጠው መጥተው ባያስጠጋቸውን ህዝብ ፈጅተው ይህን እናደርጋለን ከሚሉ ጋር ምንም የዘለቄታ ምንድን ነው? በአንድ በሁለት ውይይት ገልጸነው ነበረ። ያው አደባብ ሰው ቢያርሱ በአረም ይመለሱ እንደማለት ያህል ነው። እና በሕክምና አንዳንድ የቆላ ቁስል ማነሳት አለች። የቆላ ቁስል እግር ላይ ነው ብዙ ጊዜ የሚከሰተው። በሁለት ህዋሳት የተለያዩ ባክቴሪያ ህዋሳት የሚፈጠር ቁስል ነው እና አይድንም። የሚድንበት መንገድ ያንን በመድኃኒት በምን የሚድን ሆኖ ሳይሆን ያ ሙልጭ ተደርጎ ከጤናማው አካል ጭምር ተቀፎ ወጥቶ ከሰውነታችን ከሌላ ከመቀመጫችን አጠገብ ስስ ቆዳ ማነው ተልጦ እዛ ላይ ይለበዳል። እንዲያ ነው የሚድነው። እና ምንድን ነው ለጠቅሰው የፈለግኩት ጤነኛው አካል ሁሉ ተጎድቶ ነው የሚለጠፍበት። ጤነኛው እንግዲህ የደም ስር በቅጡ የደም ስር ያለበት ነው እንግዲህ ጤነኛ የሰውነት አካል የሚባለው። ቁስሉ ያለበት በርካታ የደም ስር ስለሌለው ቢለጠፍ ሊቆይ ስለማይችል ጤነኛው አካል ራሱ ተቀፎ ወጥቶ ነው ያ ነገር የሚለጠፍበት። ይህ ነው መደረግም ያለበት። የዘለቄታ ነው።
የትውልድ የ400 ዓመት ስቃይ ለቀናት ሊቆይ የሚችልበት ምንም እንትን የለም። ለትውልድ ለልጅ ልጅ ለአፍሪካም ጭምር መቅሰፍት ማቆየት ስለሆነ እና ደግሞም ካላጠፉት የሚያጠፋ ነው። ታሪካቸውም ይሄን ነው የሚለው፣ ያልገደልነው ይገለናል ነው እና ይህንን ከዚህ የበለጠ ጅልነት ካልሆነ በስተቀር ግደሉን ከማለት የተለየ እንትን አይደለም። እነኚህን ለዘለቄታ መገላገል ማለት የተፈጥሮ ሕግም ነው። ጅብ ብዙ የሚያስቸግረው አንበሳን ቁጥራቸው አነስ ሲል አንበሶቹን እነኚህ አረመኔዎች ኢትዮጵያን የወረሩ አረመኔዎች ከጅብ የሚለይ አይደለም ባህሪያቸው እና ብዙ የእንስሳት እንትን ላይ በሚታይበት ጊዜ 2 3 ጅብ በሚሆንበት ጊዜ ማን ነው አንበሳ በሚያገኙበት ጊዜ ተጠራርተው አንበሳውን የገደለውን ብቻ አይደለም አንበሳውን ለመብላት የማያደርጉት ጥረት የለም። ሴቶች አንበሳ ባሉበት ጊዜ ነው በተለይ እና ብዙ ጊዜ የሚያሳየው ወንዱ አንበሳ እነኝህን ተከታትሎ ሄዶ ይገላቸዋል። አንበሳን አይገልም። እነኚህ ግን የማይምሩት መሆናቸውን በተፈጥሮ በደም የተሰራ እንትን ያለውን ሄዶ ገሎ ነው የሚመጣው። ብዙዎቹ የጅብ እንትኖች ኃይለኞቹ ሴቶች ናቸው፣ ገዘፍም የሚሉት ሄዶ ገሎ ነው የሚመጣው እና ከዛ የተለየ መሆን የለበትም። እነኚህን ሰዎች ለዘለቄታ የምንገላገልበት እያንዳንዷን ጋት መሬታችንን በነባር ኢትዮጵያውያኖች እጅ ሲገባ ነው። ለፈጸሙት ወንጀል አስፈላጊው ፍርድ ተሰጥቶ ሀብት ንብረታችንን ስንረከብ ብቻ ነው እና ይህን ለማለት ነው ባጭሩ። ወንጀል የፈጸሙ ስለሆኑ ይህንን ለማለት ነው ባጭሩ። ይሄ የጠላት ሰራዊት ጠላት የወራሪ ጦር ሰራዊት የጦር መኮንን ሆኖ ኑሮ እስከዛሬ አማራ ሲፈጅ ኢትዮጵያ ስትፈርስ ይሄ ሁሉ ምስቅልቅል ሲደርስብን ሰሞኑን ለቅቄ የገባሁ ያለ የጦር መኮንን ከጠላቶቻችን እኩል ለመሆን ነው ይላል። ይህንን የተሸናፊነት ስነ ልቦና የያዘውን ለጠላት ሰጥቶ ያለውን እኩል ሰጥቶ ህዝቡንም የጦር መኮንን ነኝ ብሎ ህልውናውን ሊያስከብር የወጣንም ስነ ልቦና የሚሰብርም እንደው ስለሱም እንዲህ አይነት ስነ ልቦና ትክክል። እሱ የነገዱ ስነ ልቦና ነው። የነገዱ የአንድ ደግሞ ከሀረርጌ የነበረ አንድ ሌላ ጋሰስ ዘውዱ ለገሰ፣ አዲሱ ለገሰ፣ የነተምራት ላይ የነኝህ ባሮች የባሪያ መንፈስ የተጸናወታቸው የነ ማንትሳ አያሌው ማንትሳ አያሌው እንጂ አማራ ምናምን ጎበዜው ያ ትግሬ ያ ኤርትራዊ ማነው ተባለ ውዳቂ ወያኔ በጠቃላይ የፈጠረው የብአዴን የፈጠራቸው እነኚህ እንደው እነኚህ እናገኘው ምርትስ የሚባሉ በእውነት እንኳን አማራ ሰው አይደሉም ነው የምለው። አሁን እንግዲህ እብሪት ያሰኘኛል። አዎ እብሪት ከተባለ አማራ የሰው ልጅ አልደረሰበት ስብዕና የደረሰ እንትን ነው። በሰው እኩልነት የሚያምን ስብዕናው ገደብ የሌለው ስለሆነ ነው እንኳን ሰው ምለው የእነሱ አይነት ሰው ካልሆነ እና አማራ ያን የመሰለ ስብዕና ያለው ህዝብ ለነኛ ከነኚህ ከአረመኔዎች ጋር እኩል ለመሆን ነው ምኞቴ ብሎ ኮርኔል ነው ስሙ ልኬዋለሁ። እንደውም በየቦታው ኮርኔል ተብዬ ነው የሰውዬ እንግዲህ። ስለዚህ ነው የምንለውምም ፋኖ ዛሬ አዲሱ ትውልድ የኢትዮጵያን ሰራዊት ፋኖ መመስረት አለበት የምንለው ይሄ የተቃጠለው አያት ቅድመ አያቶቹ ኢትዮጵያን የመሰረቱ በእነሱ መመስረት አለበት የምለው ለዚያ ነው። እነኚህማ ነገ ከጠላት ጋር ከጌቶቻቸው ጋር አሁን ይሄ 10 አለቃ አጠገቡ እህል የማይበላ ማን ነው ጁላ የተባለ የጃንጥላ ጠባቂ እግዜር ያሳያችሁ ከኤርትራ እንዋጋለን ምንትሴ ሲባል ነበር። እነኚህ አግተው በጡጫ እንትኑ ሲደበደብ የነበረ ውዳቂ ነው። አጠገባቸው እንኳን እንትን የማይል ነው። እንደነኛ አይነት ሰዎች አይደለም የኢትዮጵያን ሰራዊት የሚመራው።
ከፋኖ ነፍስ ያላቸው ከአዲሱ ወጣት እንትን ነው የኢትዮጵያ መንፈስ ነዋ ትልቁ ነገር እና የኢትዮጵያን ሰራዊት የሚመሰርተው አያት ቅድመ አያቶቹ መስርተውት እንደነበር አዲሱ የፋኖ ትውልድ ነው። በዚያ መንፈስ በአያት በቅድመ አያቶቹ መንፈስ የጠላትን እንትን ድባቅ መጥቶ እና ላልከው ሰውዬ ብዙ ቁም ነገር ተናግሯል። እዛ ስለ አማራው ግን እንዲህ አይነት ስነ ልቦና ያለው ሰው ነው። ከአረመኔ ከወራሪ ጋር እኩል እንሁን ነው ምኞታችን ብሎ የሚል ነው እንግዲህ። ስለዚህ እኛ ትልቅ ኃላፊነት አለብን። ፊደል ያልቆጠረው በላይ ዘለቀ ያም ያደርግ የነበረበት እንትን በነበረበት ጊዜ አውጥቶ አውርዶ የጠላት ትልቁ እንትን ለጠላት ያደረ ነው። እነኚህ ለጠላት ያደሩ ሰዎች ናቸው መንፈሳቸው። ስለዚህ ለጠላት ባያድሩ ኖሮ ባንዳም ባልሆኑ ነበር እና ያን ለማለት ነው። አንተነህ በጣም ጥሩ ዶክተር። እንደውም ቅድም መሀል ላይ ካነሳሳቸው በሁለተኛው የጣሊያን ወረራ ወቅት ደጃዝማች ገረሱ አመንቴ የሚባል የጋላ ኮንፌዴሬሲዮን ብሎ ሰነድ አዘጋጅቶ የእንግሊዝ መንግስት ሞግዚት እንዲሆነን እኛ ጋላዎች ሀገር መሆን እንፈልጋለን ሞግዚት ሁኑን ብሎ የጻፈው ደብዳቤ ሁሉ አንብቤያለሁ። እና አማራ በሚዋጋ ወቅት እነሱ ግን ሀገር ለመሆን አማራውን ሲያስፈጁና ሌላ ሰነድ ሲያዘጋጁ የነበሩ ናቸው። እንዲሁም ወያኔዎችም ዛሬ ወያኔን የመሰረቱት አባቶች አማራ ከጣሊያን ጋር ሲዋጋ የእነሱ አባቶች ግን የጣሊያንን ፍርፋሪ ፓስታ ለመብላት የጣሊያንን ማንኪያ አያያዝ ሲሰለጥኑና የተራረፈ የወዳደቀ ሲበሉ እንቁላል ሲሸጡ የነበሩ ናቸው። የሚገርመው ግን እነዚህ የባንዳ ልጆች እና የወራሪ ልጆች አማራን እንደ ቅጥረኛ ባንዳ አድርገው አማራን እስካሁን ሲያስጠፉ ኖሩና አሁንም ራሱ የህልውና የፍትህና ኢትዮጵያን ሀገር የማስቀጠል ትግል በፋኖነት አዙሪት ውስጥ ከተው እየተቆጣጠሩት ያሉት የአማራ ቅጥረኛ ባንዳ ቀጥረው ነው። እና እንደዚህ ኮሎኔል ሁሉ ንግግር እያሳመሩ ግን መውጫ መንገዱንና መፍትሄውን መልሰው የሚያበላሹ አያሌ ናቸው። መገደልን፣ መገፋትን፣ መደፈርን፣ መሰቃየትን፣ በደልን፣ ግፉን፣ መከራውን በሙሉ የሚያስተናግደውን ህዝብ በተግባር የሚኖረውን በጆሮው ይነግሩትና መፍትሄውን ግን ያበላሹታል። እኩል ለመሆን ብለው አሳልፈው ያለንን አሳልፈው እየሰጡ የፋኖ መሪ ነን ብለው ህዝብን ሲያስፈጁ ኖረው ከየአቅጣጫው መጠው እንደገና ከፊት ጋቢና ቁጭ ብለው አሁንም ትግላችንን በድርድር በህዝባዊ እምቢተኝነት በምናምን እያሉ ከጠላቶቻችን ጋር ሲመክሩ ሲዋሉ ሲዶልቱ እያደሩ ነው። ዛሬም ህዝባዊ እምቢተኝነት በየከተማው እያሉ ወልቃይት የትግሬ ነው የትግሬ ይመለስ ከሚሉት ጋር ከነ ልደቱ አያሌው ከነ ስብሐት ነጋ ከነ ጃልመሮ ጋር ዛሬም ሲመክሩ ይውላሉ። እና እንግዲህ እነዚህን የመሳሰለ ይሄ ትውልድ ህልውናውን አስከብሮ ፍትህ አስፍኖ ሀገሩን ለማስቀጠል የተነሳ በእነዚህ ቅጥረኛ ባንዳዎች ከጠላት በፊት እንደው በግንባራቸው መቀብቀብ አለበት ብዬ ነው የማስበው። ዶክተር ወደ ሁለተኛው መልእክት ልገባ ነው። በሁለተኛ ያስቀመጥከው ከሁለት ታላላቅና እጅግ ጠቢብ የቀድሞ አርበኞች ብዙ እንማራለን የሚል ነው። የሸዋው አርበኛ ራስ አበበ አረጋይ የጠላትን ምንነት ያልተረዳ ወይ ፈሪ ወይ ዳተኛ ወይ ባንዳ መሆኑን፣ በአንጻሩ ጠላትን የተረዳ መጀገኑን ስላወቁ የሸዋን ህዝብ የፋሽስቱን ምንነት በቅጡ ስላስተማሩ በገፍ ፈንኖ ገባላቸው። ጎጃምንና ገሚሱን ቤተ አማራን የፋሽስት ጣሊያን መቃብር ያደርግ የነበረው በላይ ዘለቀም ከጠላት በላይ ክፉ ምንደኛው ባንዳ መሆኑን ተገልጦለት በር ከፋች እያለ እያሳደደ በመመንጠሩ 45,000 ጀግና ሰራዊት ፈጥሯል። ሁለቱም ጀግኖች በግፍ ተገድለውብናል። የአማራና የኢትዮጵያ ጠላቶች ደመኞች ብቻ አይደሉም። ከአማራ ደመኞች ያበረ የመከረ የፋኖ መሪ ነኝ ባይ ሳይቀር ከጠላት የበለጠ ጠላት ነው። ፋሽስት ወራሪ ኦሮሞማ ብልጽግና እና ወያኔ በአማራ የፈጸሙት ግፍ የጀርመን ናዚዎች ወንጀል ምስጋን ይንሳው ያሰኛል። ለማስታወስ ያህል የናዚ አመራሮች የታደሉት ራሳቸውን አጥፍተዋል። ቀሪዎቹ እየታደኑ በፍርድ ተንጠልጥለዋል።
ተንጠልጥለዋል። የአማራን ዘር ማንዘር ካጠፉ ወራሪ የሰው ስጋ በል ኦሮሞማ ወያኔና ከባንዳዎች ጋር በአማራ ጉዳይ የመከረ ከጠላቶች የበለጠ ጠላት ነው ይላል። ትክክል። ይህንንም ማብራሪያ እንደው ዘርዘር አድርገህ እሺ። መድገም ካለብኝ አዎ ደግመዋለሁ ዶክተር፣ ግን ብታብራራልን። አሁንም አዎ አድማጭ ተመልካች ይህን እየተማረ ከጠላቱ ጋር አጥፍቶ በመጥፋት ወይንም ደግሞ አንዱ በአንዱ ላይ በማሸነፍ እና በመሸነፍ ላይ የተመሰረተ ስለሆነ አሁንም ጠላትን በውል ማወቅ ያስፈልጋል። ውሉን ለመጨረሻ መፍትሄውን ለማበጀት እና ከዛ አንጻር ነው በደንብ ጠለቅ አድርገህ ብታብራራልኝ ዶክተር። እሺ። አዎ ቅድም ከጠቀስከው የአማንትስ አመንቴ ገረሱ አመንቴ ያልከው ከወለጋ ነው። እንግዲህ እነኚህ ሰዎች ምሁራን ተብዬዎች ናቸው። በርካታ እሷን ልጥቀስ ወደ እንትኑ ከመሄዳችን በፊት ብዙ ጊዜ ባለማወቅ ደጋግሞ ሌላውም ስለሚለው የተማሩት ናቸው አገሬው ሌላው የዋህ ነው ምንትስ የሚል ፈሊጥ አለ እና ዛሬ በወለጋ ዛሬም እስከ ዛሬ ድረስ የምናየው በሌላውም ቦታ እነኚህ ሰዎች አቅም አገኝም ባሉበት ጊዜ ሁሉ እድል በገጠማቸው ጊዜ ሁሉ አማራን ሲፈጁ የነበሩ አራዊት ናቸው። 1.5 በመቶ ያልበለጠ ከነኚህ ከወራሪዎቹ አርበኞች የሸዋ ናቸው። እንደው ምናልባትም ቀደም ሲል ነባር ኢትዮጵያዊ ሊሆኑ ይችላሉ የሚል ግምት አለኝ እንጂ በድፍን ኢትዮጵያ በጠላት ጊዜ በድፍን ኢትዮጵያ አማራን ሲያድኑ የነበሩ ናቸው። አያት ቅድመ አያቶቻችን ይህንን በቅጡ እናውቀዋለን። ደጋግሜ ላይ የነበረው ነው። 5ቱን ዓመት ሐረርጌ እኔ አያት ቀኛዝማች ክብረት ተሰማ የ40 ዓመት ሰው ነበር። በጠላት እንትን ነበር የተወለደው፣ በአድዋ ነው የተወለደው። ቅድመ አያቴ ተዋግተው ሲመለሱ የተወለደ ነው። በጠላት ጊዜ 40 ዓመት ሰው ነበር እና ምን ነበር ምኞታቸው? እዛ አካባቢ የነበሩት አረመኔዎች አንጣላ ብለው ቅርጫ ይጣጣላሉ። የገሌ ሚስት እኔ ነኝ የማገባው፣ የገሌ ሚስት እኔ ነኝ፣ ጠላት ይፈጅልናል፣ ጣሊያን ይኸውና ብረት ይሰጠናል፣ እነሱን ይመነጥርልናል ብለው ነበር። ጠላት አማራው ብረት እንዲሰጥ እንትን ይላል። ደን ገባ። 5ቱን ዓመት እንኳን ሚስቶቻቸውን ሊከጅሉ ቀርተው መሬቱ ጦም አላደረም፣ በፍራቻ እየመጣ ያርስ ነበር። እንዲህ አድርገው ነው ጎረቤቶቻቸውን የአማሮቹን ሚስት ገለው ለማግባት ነበር። ባለፉት 50 ዓመታት ይሄ ነው የተደረገው። በየቦታው ይሄ ነበር የተደረገው። እዳር ሀገር የመሀል ሀገሩ አማራ አያውቅም። ይህን ነበር ሲያደርጉ የነበረው። ዛሬ የሚያደርጉት ይሄን ነው እና እገሌ ከገሌ ሳይባል አንዱ ቅድመ አያቴ ኢማሙ ይመር በእነኛ አረመኔዎች በጠላት ጊዜ ነው የታረዱና የተገደሉት እና ምንም በክፉ ጊዜ ሁሉ ከነተረቱ ይባላል። ከነኚህ በወትሮ ስማቸው ነው ተረቱ ይተረት የነበረው። ከጋ ጎረቤት ጋር በዛው በጋ እንትን አልጨርሰውም ቴሌቪዥናችሁ እንትን እንዳይል ከጋ ጎረቤት ይሻላል ባዶ ቤት ይላል። እንግዲህ ባዶ ቤት ቁንጫ የሚወረው ነው። ጎረቤት ሆኖ በክፉ ጊዜ መጥቶ ይህን ላድርግ የሚል አረመኔ ነው እና እንደው እግረ መንገድ የልጥቀሰው ብዬ ነው። የኛ ይህንን ማሳወቅ ተገደን ነው ዛሬ ይህን የምናደርገው። ወገን ይወቅ በሚል ነው። ከጠላት ጋር ነበር እኖር የነበረው ሳናውቃቸው እና ይህ ሊገለጽ ይገባል። አዎ ለጠቀስከው እንትን እነኚህ ትልልቅ አርበኞች በላይና ራስ አበበ እጅግ በሚያሳዝን ሁኔታ ነው እነኚህ ጀግኖች በነገራችን ላይ ተገለውብናል። ፈረንጅ ሀገር ተምሮ በመጣ ለኢትዮጵያ ኢምንት ምንም ያላደረገ በድንቁርና የመንግስቱ ነዋይና ወንድምየው ገርማሜ ነዋይ የተባለው እንደ አድባር ይታዩ የነበሩትን ራስ አበበን በጥይት እሳቸውን እነ ራስ ስዩምን
እና ትልልቅ የሀገር ባለውለታ የነበሩ ሰዎች እንደ ማንም እንትን እንደ እንደ አራዊት ፈጅተዋቸዋል። እና ራስ አበበ እሳቸው ቀርተው ማነው የጣሊያን የጣሊያን አምባሳደር የነበረ ሶማሌ ውስጥ የነበረ ጣሊያን እሳቸውን ጠንቅቆ ያውቅ የነበረ የእሳቸውን ታሪክ የኢትዮጵያ አምባሳደር የነበሩ ሰውዬ ደጃዝማች ዘውዴ ገብረስላሴ መሰለኝ የሚባሉ የአፄ ዮሐንስ ዝርያ ናቸው። ይህን ከአንድ ሰው ነው የሰማሁት። ሁለቱ እኚህ ኢትዮጵያዊው ሞቃዲሾ የኢትዮጵያ አምባሳደር በነበሩበት ጊዜ ነው ያኛው ጣሊያኑ የጣሊያን አምባሳደር ሆኖ ከእኚህ ሰውዬ ጋር ቅርብ ናቸው ከኢትዮጵያዊ ጋር እና ስልክ ደውሎላቸው እናንተ ሰዎች ናቸው ወይ ይላቸዋል ደጃዝማች ዘውዴን ጣሊያኑ። ምንድን ነው ራስ አበበን ትገሉ ይሏቸዋል። ራስ አበበን ትገሉ እናንተ ምን ነው የምትለው ብለው ቢሉ አላወቁም ነበር። ሰውዬ ይህን መስማ ኢትዮጵያ አምባሳደር አልሰሙም። ጣሊያኑ ሰምቷል። እግዚአብሔር ያሳየ እና እኚህ ሰውዬ እንደ ትልቅ ጀግና ይቆጥራቸው የነበረን የጣሊያን ሕዝብ እጅግ ያከብር። የጣሊያን ሕዝብ በልዩ እንግድነት ጋብዟቸው ነበረ። ጀርመንን በሚጎበኙበት ጊዜ ራስ አበበ ሚስትየዋ አይ በምንም አይነት አንሄድም፣ ይህን ያደረገ ጠላት ጋር አንጎበንትን አንልም ብለው አሻፈረኝ ብለው ነው እንትን ያሉት። ጣሊያን ራሱ እንደ ጣዖት ያከብራቸው የነበሩ ጀግና መሆናቸውን ራስ አበበን የኢትዮጵያ ቀለም ቆጠር ተብዬ የገደላቸው እኚህኛውን ደግሞ ራስ ማን ነው በላይ ዘለቀን የመሰለ ጀግና ምንም ቢያደርግ ሊማር ሲችል ምህረት ሊያደርጉለት ሲችል በደባ እሱን የመሰለ ጀግና በውዳቂዎች እንዲንጠለጠል ተደርጓል። እና እንደነኛ አይነቶች ጀግኖቻችንን ስናስፈጅ የነበርን ሰዎች ነን። ይህ ሊፈጸም እንትን የማይል ነው እና ዛሬም ራስ አበበም ብለውት እንደነበረው የጠላቱን ምንነት የሚያውቅ ይጀግናል። ትክክል ነው፣ የጠላቱን ምንነት። ስለዚህም ነው እነኚህ የአማራ ባንዶች እንኳ እነኚህ ሰዎች ነገ ተነጎዳ እድል ቢያገኝህ አረመኔው ይፈጃቸዋል፣ ይገላቸዋል። ከይሉኝታ ጋር የሚተዋወቅ አይደለም። ከነተረቱ እንደውም ይባላል የጋዎች ውለታ ምንትስ በእንትን ይግባብህ ምንትስ የሚል ነው። ውለታ የሚባል ነገር አይተዋወቅም። ፈረንጅ ኤክስፒዲየንስ ይላል። ዝም ብሎ የሚያዋጣ መስሎ ከታየው ምንም ነገር ማቅ አረመኔ ይሄን አያደርግም። ከአረመኔ ያነሱ ናቸው፣ የባሱ ናቸው እና ለማንም የሚተኙ አለመሆናቸው ግልጽ ነው። እርስ በርስም ይህን እንትን የሚሉ ናቸው። የቀን ጉዳይ ነውና እንጂ። ስለዚህ እነኝህን ለእነኚህ ያደረ ጠላት ራስ አበበ እንዳሉት የጠላቱን ምንነት የሚያውቅ ሁሉ ይጀግናል። ፈሪው፣ ዳተኛው፣ ሰባቂው ምኑ በሙሉ የጠላትን ምንነት የማያውቅ ነው። ስለዚህ ነው አሁን ዛሬ የሰማሁት ሐረርጌ ውስጥ የተቃጠሉ በቃ እስከ መጨረሻው እንትን ያሉ አማሮች ጌታ አባቱ ብለው ያላቸውን እንትን ብለው እነኝን አረመኔዎች ገቡበት ገብተው ቤታቸው እየመጡ ልጆች እያረዱ ምን ያደርጉ ነበረ። ቆረጠ በቃ አሁን ደን ገባ አማራው። እዚያ ደረጃ የደረሰው ተገፍቶ ነው። እስክንገፋ መጠበቅም ባልነበረብን ነበር እና እነኚህ እንትኖች አለቆች ማነው አባቶቻችን ትልልቆቹ አርበኞች እንዳሉት በላይ ዘለቀም ያላንዳች ምህረት የጠላት ጠላት ብሎ ይል የነበረው በርከፋች እያለ ነበር ያንጠለጠላቸው የነበረው። ስለሆነም ነበር እየፈራ ምንም እያለ የአማራ ባንዳ በእንትን ነው የሚቆጠረው። ባለፈው አንስቸው ነበር። ሐረርጌ የተወለድኩበት አንድ የፓርላማ አባል ነበሩ። አንድ ሰውዬ ያውም እንቁላል መሸጥ ነው። ይሄ ባንዳ ይባሉ ነበር ሰውየዎች። ተብራሪ ደርሰዋል በጃንሆይ እና ባንዳ የተናቀ ዛሬ የአማራ
መሪ መባላቸው ራሱ በትግሬ ወያኔና በአረመኔ የተሰየሙ የአማራ ቃል የለኝም ለነኚህ አንድ ሞት አይደለም ሺህ ሞት ያንሳቸዋል። እና እነኚህን እስከ መጨረሻው ድረስ የምንፋለማቸው ናቸው። እና አሁንም ፋኖም ውስጥ ከጠላት ጋር ይሄን እያወቁ የጠላትን ምንነት በዓለም ላይ ትልቁን ወንጀል የፈጸመ የወያኔ እነ ስብሃት የወያኔ ገገሌ ከሌ ሳይባል እነኚህ ወንጀለኞች 82 ቢሊዮን ብር ዘርፈው በፍትሐ ብሔርም የፈጁት ያስፈጁት 8 ሚሊዮን አማራና የሸጧት ኢትዮጵያ ቀርታ ለእነኚህ ለአረመኔዎች አገር እንትን ብለው ኦሮሚያ የሚባል እንትን ብለው እነኚህን ከእንስሳ ከአራዊት ያነሱ ሰዎች ቂል ያገኘው ፈሊጥ ውሻ የደፋው ሊጥ ነው። ኦሮሚያ ይሄ እኛ ግዛት ነው፣ ይሄ እኛ ግዛት ነው እና ሰማይ ቢቧጠጥ የእኔ ነው የሚሉ አረመኔዎች እነኚህ ለዚያ በቃን። የአማራው ባንዳ ነው። አረመኔዎቹ በላይ ዘለቀ ፊደል ሳይቆጥር ይህን የተረዳ ጀግና። አረመኔዎቹ አለምርኩዝ የትም አንድ እርምጃ ሊራመዱ የማይችሉ ናቸው። ወያኔም እንደዚያው እነኚህን ያዘሉ እኔ በነገራችን ላይ በእነሱ ብቻ አይደለም አንተነህ እንትን እምለው የገዛ ህዝባችን የአማራ ህዝብ እነኚህን ሙታን የወያኔ ምንድን ነው ቤተ ክህነት ጳጳስ ምንትስ የተባለ እነ ማን ማቲያስ የሚባል ይህን ከሃዲ ይህን ወንበዴ እና መናፍቅ እነሱን የሚከተለው ህዝብ ምዕመናኑ ሁልጊዜ ጣታችንን የምንቀስረው በእንትኖቹ ላይ ነው አይደለም። ህዝቡ ሊወቀስ ይገባል። በራሳችን ላይ ነው እንትን እንደነኛ አይነት ሰዎችን የተሸከምን ሰዎች ገላመጥከኝ፣ ሰደብከኝ፣ በአደባባይ ይህን አረከኝ ብሎ በጥይት ወንድሙን ይገል የነበረ አማራ ዛሬ ይህን ከማድረግ የታቀብ ነው። ምንም እንትን ሊለው ምንም ሊገልጸው የማይችል እንትን ነው እና እነኝህን እስከ መጨረሻው ልንገላገላቸው የሚገቡ ጠላቶቻችን ናቸው። ፋኖም ሆነ ማን ከጠላት ጋር ከነኚህ የሚመክር አሁን የጠራቸው ጃንመኖ ትሴ ማነው ይሄ ማነው ስብሃት የተባለው ደብረ ጽዮን እነኚህ እግዚአብሔር በእውነት ካለ ነው የምለው እነኚህ በቁማቸው ሊቃጠሉ የሚገባቸው ሰዎች በተአምር ሊቃጠሉ የሚገባቸው ሰዎች ነበሩ። በእግዚአብሔር ስራ ገባ ባልባል ይሄን ካደረጉ ሰዎች ጋር ውይይት አማራ የወያኔ ትግሬንም ሆነ የማንንም እርዳታ አይሻም። ቁጣው ብቻ ነበር ይፈለግ የነበረው። አሁንም ባለፈው ወረራ የጠላትን እንትን ይመክትና ጠላትን ድባቅ የመታው ጠላትን ብቻ አይደለም እነኝህን አረመኔዎች ከጠላት ጋር ያበሩ ወያኔዎችን ወያኔ ትግሬን ባንዳ ኦሮሞ ተብዬን ባንዳና አገሬው ጠቅላላውን አማራን በጎን ወጋ የነበረን አሸንፎ ነው መንግስት እንትን የያዘው። ዛሬ የዛ አማራ ልጅ የማንንም እርዳታ አይፈልግም። የወንጀለኞቹን የወያኔና የኦሮሞ ተብዬዎችን 8 ሚሊዮን ህዝብ በላይ የፈጁ ከደመኞቼ ጋር እና ከደመኞቼ ጋር ሌላ ደመኛ ለመገላገል ከዚህ የበለጠ ሞት ምን አለ? ሞት ይገባቸዋል ያሰኛል። በስተት ከሆነ ዛሬ ነገ ሳይባል የማይቀርላቸው ነው። ራሳቸውን ሊያቅቡ ይገባል። ይህን ከማንም ጋር ከጠላት ጋር ዛሬ ያበረ ከነ ገዱ ይልቃል ይሄ ከሰው የማይቆጠር እነ ልደቱ ምንትሴ የተባሉት ማንትሴ አንዳርጋቸው ነው ምናምን ጽጌ የተባሉ ሺህ ሞት የሚጠብቃቸው ወንጀለኞች ጋር በአማራ ጉዳይ በአማራ ህልውና በፈረንጅ አስተናባሪነት ከጠላት እንወያያለን ማድረግ ራሱ መታሰቡ ራሱ ወንጀል ነው። ድርጊቱ አይደለም መታሰቡ ከጠላት ጋር
ትላንትና ከጌቶቻቸው ጋር ያሸነፍናቸው ውዳቂዎች ወራሪና ባንዳ ትግሬ ከጌቶቻቸው ጋር ትላንት አያት ቅድመ አያቶቻችን ያሸነፏቸውን ዛሬ ከነሱ ጋር እነሱን እኮ ነው እነሱን ልንዋጋ እኮ ነው። ይሄን ካደረገ እና መታሰቡ ራሱ እና ይሄ ማስጠንቀቂያ ነው። ለማንም እንትን ነው የቀኑ ጉዳይ ነው እንዳልነው አማራው በየቀኑ እየጋመ ነው የሚሄደው። አይነ ጥላው በተገለጠ ቁጥር በተማረ ቁጥር የጠላትን እንትን ባወቀ ቁጥር በየቀኑ እየጋመ ነው የአማራው ትግል እንትን የሚለው በየቀኑ እስካሁን 10-15 በመቶ አማራ የሚገባውን አደረገ ልንል አንችልም፣ ገና ነው። ስለዚህም ነው የአቅማችንን የምንዳክረው ህዝቡ እንዲያቅ ያወቀ ወደኋላ እንደማይል ስለሚባልና ማንም ከነኚህ ሰዎች ጋር የማንም ገላጋ የሌለበት ደጋግመን እንል እንደነበረው አማራው ሲበረታ ፋኖ ሲበረታ እጁን ይሰጣል። ሊማርና ምንም ሊደረግ የሚችለው እጁን ሲሰጥ ብቻ ነው። አለበለዚያ ይዳመጣል። ወርም ዓመትም ምንም ይፍጭ እና ዛሬ ገጥመናል። ምንም መመለሻ የለው አማራ ካሁን ወዲያ ልኖርም አንችል። እነኚህ ሰዎች ይላል ከነተረቱ ምንድን ነው ሊሰልብ የመጣ ጋምንትሴ አባባ ቢሉት አይመለስም ነው። ትክክለኛ አባባል ነው። ቅድመ አያቶቻችን አረመኔዎች ናቸው፣ አይመለስም እና እነሱንም ሆኖ ወያኔን እና የአማራን ባንዶች እገቡበት ገብተን ለፍርድ የሚቀርቡበትን መንገድ ያ የሚደረገው በኃይል ብቻ ነው። ስንቆርጥ ነው። የማይቻልበት ምንም መንገድ የለም። አሁን ቀደም ተደርጎም ስለነበር የጠላትን ምንነት እስከ መጨረሻው ድረስ ከነኚህ ጋራ ትዳር የለንም ባጭሩ ያልበል። አመሰግናለሁ ዶክተር። አብዛኛውን በጣም በጥሩ ሁኔታ ገልጸዋል። እንደውም አንተ ከተናገርካቸው ውስጥ እኔም አንዳንድ ነገር መጨመር የምፈልገው ምንድን ነው የሻለቃ ዳዊት አባት ወልደ ጊዮርጊስ ማን የሚባሉ ሰው የብርሃንና ሰላም ጋዜጣ ስራ አስኪያጅ ነበሩ እና ጣሊያን ሲገባ ኢትዮጵያ ፀሐይ ወጣላት ብለው ረጅም ጽሑፍ ጽፈዋል። እንደገና ብርሃንና ሰላም የሚባለውን ጋዜጣ አዲስ ዘመን ጋዜጣ ብለው ቀይረዋል እና ጣሊያን አሁን ኢትዮጵያ ሀገር ሆነች፣ ፀሐይ ወጣላት፣ የፀሐዩ መንግስት ብለው የጻፉ ሰው ናቸው። ከዛ በኋላ ንጉሱም ሲመለሱ አርበኞች ጀግኖች እነዛ የተገደሉት እነ ራስ አበበ አረጋይ እነ ደጃዝማች በላይ ዘለቀ በኋላ የተገደሉ ጀግኖች በአሸናፊነት ንጉሱ እንዲመለሱ ሲያደርጉ ጋዜጣውን አዲስ ዘመን ብየዋለሁ እና ምን ይሻላል ሲባል አይ ግድ የለም አሁንም አዲስ ዘመን ነው ይቀጥል ምናምን ብለው ፈቀዱላቸው ይባላል ጃንሆይ። እና እኒህ አይነት ባንዳ ሁነው አርበኛውን ሲያስፈጁ ስለነበረ ጃንሆይ ሲመጡ አማካሪ ሁነው እኒህና መሰል ባንዳዎች አማካሪ ሁነው እነ ደጃዝማች በላይ ዘለቀን የሚያክል በአንገታቸው ገመድ እየጠለቀ እንዲጠፋ እነ ራስ አበበ አረጋይ የሚያክልና ሌሎች ስንት ጀግኖችን በየቦታው እንዲፈጁ ተደረጉ። እንግዲህ ጣሊያን ራሱ ወራሪው እስከሚገረምና እስከሚደነግጥ ድረስ ማለት ነው ምን አይነት ሰዎች ናቸው እስከሚል ድረስ እንዲህ አይነት ጨካኝ ባንዳዎች ማለት ነው። እና ይሄም እንደውም ይሄ አሰራርም ይመስለኛል እኔ አንዳንዴ ሳነብና ስገምት ይህ አሰራር ይመስለኛል የመጀመሪያው የኦሮሞማ ርዕዮተ ዓለም አስፈጻሚ ወራሪው ደርግ ስልጣን ሲይዝ ንጉሱንም ሆነ ሚኒስትሮችን እንዳልሆኑ አድርጎ ሲገድል አብዛኛው ህዝብ ዝምታን የመረጠ እንደውም ጥቂት አይሆንም ብለው የተቆጩ ኢዲዩ ብለው ወደ ጫካ የሸፈቱት ህዝቡ ሁሉ ሳይከተላቸው ብቻቸውን እንዲመቱ የተደረገ የህዝቡ ዝምታም እኒህን የመሳሰሉ ጀግኖችን በማጣት ኩርፊያውና ዝምታው ያለቀቀው ይመስለኛል ዶክተር። እና የዛሬ የፋኖ መሪነን ባይ ቅጥረኛ ባንዳዎች የትግሬ ባንዳ ልጆችና የገዳ ወራሪ ስርዓት የኦሮሞማ ርዕዮተ ዓለም አስፈጻሚ ወራሪዎች በባንዳነት የመለመሏቸው አማራንን ባይ ቅጥረኛ ባንዳዎች የፋኖ መሪዎች ዛሬ ካልተነቀሉ ወደፊትም አሁን የቀሩት ከድሮን ከገዳይ በየቦታው በጦርነት ከጀርባ እየተወጉ ከተገደሉት ጀግና ወንድሞቻችን
የተረፉት ጀግና መሪዎች በእነዚህ በቅጥረኛ ባንዳዎች ነገ አንገታቸው ላይ ገመድ የሚጠልቅ ይመስለኛል። ዛሬ ቅጥረኛ ባንዳዎች ካልተነቀሉ ቅጥረኛ ባንዳዎች ጀግኖችን ያስጠፏቸዋል፣ በአንገታቸው ገመድ እንዲገባ በህዝብ ተነጥለው እንዲመቱ ሁሉ ያደርጋሉ የሚል አካሄድ ነው አሁን እየተሰራ ያለው። በተለይ ህዝባዊ እምቢተኝነት እየተባለ ከጠላት ጋር ከወያኔ በቀጥታ ከኦሮሞማ በቀጥታ ከነጀዋር ጋር ከወያኔ ከነስብሐት ነጋ ከነልደቱ አያሌው ጋር ከብአዴን ከነገዱ አንዳርጋቸው ከነ ይልቃል ጌትነት ጋር በቀጥታ ህዝባዊ እምቢተኝነት እናደርጋለን እያሉ በጦርነት ደግሞ ጸዶም እያሉ ከወያኔና ከሻዕቢያ ጋር አንድነት ፈጥረናል የሚሉ ቅጥረኛ ባንዳዎችን አስረስ ማረ ዳምጤ እነ ዘመነ ካሴና ሰርጎ ገቡ ጸረ አማራው አማራ ጠሉ እነ እስክንድር ነጋ ዛሬ ከህልውና ትግሉ ካልተነቀሉ ነገ በጀግኖች ላይ ገመድ የሚያስጠልቁ እነዚህ መሆናቸው እርግጥ ነው ባይ ነኝ። ሌላው አሁንም ጨምረው አንተ ከተናገርከው ውስጥ የኔንና የዚህን ትውልድ አረዳድም የተማረው ነው እንጂ ህዝቡ ምንም አይልም፣ የተማረው ነው የሚገለን ምናምን የሚባለው ይሄ 100% በትክክል ገልጸኸዋል። አይረባም፣ ውዳቂ አስተሳሰብ ነው። ምክንያቱም የትግሬ ወጣት ሆኖ አማራን የማይጠላ የለም፣ የኦሮሞ ወጣት ሆኖ አማራን የማይጠላ የለም። ለምን 3 ትውልድ አማራ ጠል ተደርጎ ነው የተፈጠረው። አማራ አጽመ ርስትህን ወሮታል። አማራን ገለህ በአማራ መቃብር ላይ ታላቋን ትግራይ ትገነባለህ፣ የትግራይ ተራሮች የአማራ መቃብር ይሆናሉ እየተባለ የታነጸ ትውልድ ነው። የትግራይ እናቶች ገበር ገበር ትግራይ መቃብር አማራ እያሉ እንዲዘፍኑ ተደርጎ አማራን ጠል የሆነ 3 ትውልድ ራሳቸው የባንዳ ልጆች የመጀመሪያዎቹ የእነሱ ተከታይ ወታደሮች እና አሁን ያሉት ትውልድ አማራ ጠል ሆኖ የተቀረጸ ነው። ስለዚህ አማራን መግደል ለዚህ ትውልድ ለትግሬ ትውልድም ሆነ ለኦሮሞ ትውልድ አማራን መግደል ፍትሐዊነት ነው። ጡትህን ቆርጦታል፣ ቋንቋህን ደምስሶታል፣ እምነትህን ደምስሶታል እየተባለ የደምሳሾቹን የራሳቸውን ማንነት ለአማራ ሰጠው። አማራ ጡት ሲቆርጥ ሐውልት ቀርጸው በስርዓተ ትምህርቱ አስገብተው አማርኛ እንዲጠላ አድርጎ እውነቱን እንዳይሰማ ሐቁን እንዳያውቅ ኦሮሞኛ ብቻ እንዲያውቅ አድርገው ያሳደጉት ትውልድ አማራን መግደል ፍትሐዊ ነው ለሱ እና በዚህ ልክ የታነጸ ስለሆነ አማራን መግደል የሁሉም ስነ ልቦና ነው። ለምን ይገለኛል አይደለም ጨዋታው፣ ለምን አማራ ጠል ሆነ አይደለም ጨዋታው። ራስን መክቶ አማራ ጠልነትን የተከለውን ስርዓት መንቀልና እውነትን መልሶ በቦታው መትከል ነው ያለብን እንጂ ይሄ ነው ይሄ አይደለም፣ ይሄ ህዝቡ ነው፣ ይሄ የተማረው ነው፣ ይሄ የሚባለው አይረባም፣ አጥፊ፣ የወራዳ፣ የአድርባይ፣ አጨብጫቢ፣ ይሄ ያፈሰሰ የምትላቸው አንተ የረጠበ ሱሪው የረጠበና የባንዳ ቋንቋ ነው። አማራ ጠል ትውልድ ተፈጥሯል። ትግሬ በሙሉ አማራ ጠል ተደርጎ ተቀርጿል። አይሆንም ያሉት ሰዎች ተገለዋል ትግሬዎች። ዛሬም አማራ ወዳጃችን ነው ወገናችን ነው ተጋብተናል የሚሉ ትግሬዎች ዛሬም ድምፃቸው ተዘግቷል ወይ ይገደላሉ። ዛሬም ኦሮሞ እንደዚህ አይደለም በዚህ አካሄድ የት እንደርሳለን ነገ ምንድን ነው የሚጠብቀን ያለ ኦሮሞ ይገደላል፣ እየተገደለ ይጣላል፣ ይፈጃል። ዛሬ በሁሉም ቦታ እናውቃለን። ኦሮሞ ጓደኞች አሉን፣ ትግሬ ጓደኞች አሉን። ዶክተር እንደው አንዴ ምን ሆነ መሰለ ዩኒቨርሲቲ ተማሪ ያለው በቅንጅት ጊዜ አዲስ አበባ አመፅ እየተደረገ ነው፣ በሁሉም ዩኒቨርሲቲ አመፅ እየተደረገ ነው እና የኦሮሚያ የሚባለው ክልል ውስጥ የወራሪዎች ክልል ውስጥ ብዙ አመፅ አልተደረገም እና ጅማ ደህና ነበር በከፊል። ከዛ ልክ ከምሽቱ 3 ሰዓት ሲሆን ቪኦኤ እናዳምጣለን እና ልክ ይሄ ማታ ልናጠና ቀን ክፍል የሚሆኑት ማታ ማጥኛ ነው የሚሆኑት እና ስፔስ ነው የሚባሉት በተለምዶ እዛ ልናጠና ጓደኞች 3 ሆነን ነው። አንደኛው ትግሬ ነው፣ አንደኛው ሲዳማ ልጅ ነው። ነፍሱን ይማረው ፍቅሬ ታደለ ይባላል። በቅርብ ሞቷል። 3 ወር 4 ወር ይሆናል። ነፍሱን ይማረው እና የሐዋሳ ልጅ ነው። የሐዋሳ ነው ያለታ ወንዶ ልጅ ነው፣ ሲዳማ ነው እና ያኛው ትግሬ ጓደኛዬ ይሄ ሲዳማ እና እኔ ሆነን እያጠናን ቪኦኤ ሰዓት ሲደርስ ወጣሁኝ። ድምፅ ሰማውና ዜና ልስማ ብዬ ስወጣ ሁሉም ትግሬዎች ናቸው። በትግረኛ ነው የሚያወሩት። ትግረኛ አልችልም። መሀላቸው ገብቼ እየሰማሁ ነው። መሀላቸው ገብቼ እየሰማሁ እንደብድበው እንግደለው ይባባላሉ እኔን። ከዛ ከውስጥ ሰምቶ ያኛው ትግሬው ጓደኛዬ መጀመሪያ እሱን የምትደበድቡት ከሆነ እኔ እንደብድቡኝ ይላቸዋል። የክፍል አንድ ዶርሚተሪ አንድ ክፍል ውስጥ ነው የምንኖር። ማደሪያችን አንድ ዶርሚተሪ ውስጥ ነው። ጓደኛዬ ነው፣ የቅርቡ ጓደኛዬ ነው እና እኔ እንገላቸው ነው እሱን የምትገሉት ይላቸዋል። እኔ አልሰማም። እንደዛ ሲሉ ሁሉ መሀላቸው ነው ያለሁት። የሚገርም እና ከአቅሙ በላይ ሲሆን አንተንም እንገልሃለን ብለው ሲደነፉበት ይሄንን ፍቅሬን ይጠራውና
እሱ ስለሞተ ነፍሱን ይማረው ነው ስሙን የምጠራው። እባክህ ይዘኸው ሂድ፣ አንተነህን ይዘኸው ሂድ፣ እንደዚህ እንደዚህ እያሉ ነው እና በኋላ እነግርሃለሁ እንደምንም ብለህ ይዘኸው ሂድ ይለዋል። እና የሆነ ጉዳይ አጋጠመኝና ቶሎ ድረስልኝ ምናምን ቶሎ እንሂድ ምናምን ብሎ ደብተሬን አውጥቶ ማስታወሻ ደብተሬን ሁሉ ከውስጥ አውጥቶ እንሂድ ብሎ እየጎተተ ይዞኝ ይሄዳል። እና እኔም ተቻኩዬ ሳይገባኝ ተከትየው ሄዱ። ከጊዜ በኋላ ነው የሚነግሩኝ፣ ከወራቶች በኋላ ነው ይሄን ነገር የሚነግሩኝ ዶክተር። እና በዚህ ልክ እነዛ ልጆችን ያብሬያቸውኝ ስለሰማሁ እንግደለው ያሉ አማራ ጠሉ ነው ስለተቀረጹ ነው እንጂ ይህን ዛ በምንም ከነሱ የበለጥኩ እኔ ሰላማዊ ነኝ። ከነሱ የበለጥኩ እኔ ኢትዮጵያዊ ስሜት ያለኝ ነኝ። ከሁሉም ጋር ነው ጓደኞቼ። እነሱ ናቸው ወገን ለይተው የሚሰበሰቡት፣ ወገን ለይተው የሚዶልቱት። ለምን? ሲያስተምሯቸው እንደዛ አድርገው ስለቀረጿቸው ነው። አማራ ጠል አድርገው ስለቀረጿቸው ነው። ኦሮሞ ወጣትን አማራ ጠል አድርገው ነው የቀረጹት። ስለ ኢትዮጵያ ብትለው ስለምን ብትለው አይገባውም። ኢትዮጵያዊነት በፓስፖርት ላይ የምንግባባበት እንጂ በስሜት የምንግባባበት አይደለም። እና ይሄንን የሚሉት አጥፊዎች ናቸው፣ ባንዳዎች ናቸው፣ የጥቅም ሸሪክ የሆኑ ናቸው። አንዳንድ ሰዎች አሉ ዲያስፖራ በውጭ ሀገር እየኖሩ ሀገር ቤት ትናንሽ እዚህ ግባ የምትባል ወይ ፋርማሲ ወይ ጤና ጣቢያ ወይ ደግሞ የሆነች ሱቅ ወይ ኮንዶሚኒየም ወይ የሆነች ነገር ያላቸው አሉ። ለዛ ንብረት ብለው ማንነታቸው ሲጠፋ ለዛ ብለው አፋቸውን የዘጉ ደካሞች አሉ። እና በነዚህ ምክንያትና በቅጥረኛ ባንዳዎች ምክንያት አማራንን በሚሉ ግን አማራ መስለው በሚንቀሳቀሱ ብዙ ጸረ አማራዎች የተተበተበ ስለሆነ ትግላችን ከዚህ ሁሉ መጥራት አለበት ነው። ምክንያቱም የፖለቲካ ፓርቲ አቋቁመው ተቃዋሚ ነን ብለው ህዝቡን ሲያደነዝዙ ሲያፈዙና ሲያስገድሉ የኖሩ አሉ። የተቃዋሚ ፓርቲ መሰረትን እያሉ ዋናው ጭብጥ ወያኔ ሆነ ኦነግ አማራን አጥፍቻ ሀገር ሆናለሁ ብለው ነው የተነሱት። ነፃነት ግንባር ብለው ነው ስማቸውን የሰየሙት። የትግሬ ነፃነት ግንባር፣ የኦሮሞ ነፃነት ግንባር፣ ኦነግ እያሉ ትህነግ እያሉ ነው የመጡት። ትግራይ ህዝብ ዛሬም ድረስ የኦሮሞ ህዝብ ነፃነት ግንባር። ህገ መንግስቱ የተበላሸውን አሰራር እናስተካክላለን አሉና ከተስተካከለ በኋላ የራስን መብት በራስ መወሰን እስከ መገንጠል ብለው አስቀምጠው አማራን የጥቃት ኢላማ አድርገው ጨቋኝ አድርገው ኢትዮጵያን ቀይ ገዥ አድርገው የሚሰሩ ናቸው። ይሄን ለማስፈጸም ህዝቡን ለማታለል በምርጫ እነዚህን ወራሪዎች፣ ዘረኞች፣ ተገንጣይ ፋሽስቶች በምርጫ እናሸንፋቸዋለን እያሉ ሲያታልሉ የነበሩ እንዴት እንደሚያታልሉ የተቀጠሩ የሰለጠኑ ናቸው። እነ ልደቱ አያሌው፣ እነ ይልቃል ጌትነት እና እነዚህ ሁሉ ወንጀለኞች ዛሬም ተመልሰው መጥተው በህዝባዊ ቢተኝነት በዚህ በዛ እያሉ እያምታቱ ነውና አሁንም ቢሆን ያለ ድርጅት ደግሞ ህዝባዊ አንድነት አለ ድርጅት የት ሊደርስ መግቢያ መውጫውን የሚያውቁ እነሱ ባሉበት እነሱ በሚቆጣጠሩት እና እንዳልከው በዛች ምንድን ነው ፍየል በግርግር እናቷን ሰረች ነው ያለ ማድረግ የታለመ ነው። ግን ምንም እንደው ቢያድቡ ይሻላቸዋል። ገመድ አንድ ገመድ አይደለም ለሺህ ገመድ የሚዳረጉ ወንጀለኞች ናቸው እና በእውነት አሁን ምንም የሚመልሰው ነገር የለም። የነኚህ ሰዎች የፈጸሙት ብቻ እስከ ዛሬ ድረስ ለተፈጸመው በአማራ ላይ የተፈጸመው ወንጀል ያ ብቻ ማቅ አስለብሶ ገዳምም ሆነ ምን ሊያስገባቸው በቻለ ነበር እና ዛሬም የሙጢ ማለታቸው የማይቀር ዕዳ ነው የሚገጥማቸው እና የፋኖን እንትን የሚቀለበስ አለመሆኑ ግልጽ ነው። ለማንኛውም በትክክል የአማራ ትግል ግቡን በሳንካ ውስጥ ሊያስገቡት ይችላል። አሁን አዙሪት ውስጥ እንደከተቱት አሁን አዙሪት ውስጥ ከተው ለጎንዮሽ ግብግብ ውስጥ እንዳስገቡት ቅጥረኞች እነሱ ቅጥረኞች ከፊት ባልነበሩ ሰዓት ጠላትን ወራሪን ጦር እየደመሰሰ ወደፊት ሲገሰግስ የነበረን ጦር አሁን ቅጥረኛ ባንዳዎች ከፊት መጥተው በአማርኛ እየተገለባበጡ እዚህ ያበቁታሉ። በእርግጥ አሁንም ህዝብ ማንኛውንም ኢትዮጵያዊ ሆነ መላው የአማራ ህዝብ እንደገና ደግሞ በትግል ላይ ጠላትን እየተዋደቀ እየረፈረፈ የሚገኘው ፋኖ ማወቅ ያለበት ባንዳ ጨካኝ ነው። የጨካኝነቱ ምንጭ ደግሞ ባንዳ ሲሆን ቅጥረኞች፣ ቀጣሪዎች፣ የባንዳ ልጆች እንዳይመለሱ አድርገው ነው የሚመለምሏቸው። ተመልሰው እንዳይከዷቸው አድርገው ስማቸውን አጥቁረው ከህብረተሰቡ ጋር እንዳይኖሩ አድርገው ወንጀል አሰርተው ያንን ወንጀል በመያዣነት ይዘው ነው የሚለቋቸው። ስለዚህ ያ ወንጀል ቢጋለጥ ሰው ሆነው ከህብረተሰቡ ጋር ተቀላቅለው መኖር አይችሉም። ሁለተኛ በባንዳነት በጨካኝነት ያስፈጁት ህዝብ፣ የካዱት ህዝብ፣ ያስጨፈጨፉት ለምሳሌ ጎጃም ላይ ያለቀ ተዋህዶ ቄስና ዲያቆን አስተማሪ ያለቀ በእናስረስ ማረ ዳምጤ ምክንያት ያን ሁሉ አስጨርሰው ከህዝብ ጋር ሊኖሩ አይችሉም። እያንዳንዱ ቁስል በእያንዳንዱ ሆድ ውስጥ አለ።
እና የጎጃም እናት ዛሬ ማቅ ለብሳለች። ጎጃም ላይ ያለች አማራ እናት፣ አማራ አባት ዛሬ ይሄ ጦርነት ሲያልቅ ግፍና በደሉ ጎጃም ላይ የትኛውም ኢትዮጵያ ውስጥ ያልተፈጸመ ነው። ጎጃም ላይ የተፈጸመው በቅጥረኛ ባንዳዎች ምክንያት በእነዚህ ጸረ ማርያም የሆነው ሁሉ ተሰብስቦ ትክክለኛ ጀግኖችን በደማቸው ታሪክ ያጻፉትን ትግል ነጥቀው የመሪነት ቦታውን ተቆጣጥረው በድሮን እያስጨፈጨፉ ኬላ ዘርግተው እየዘረፉ እያሳረዱ እያስደበደቡ ትግል አደረግን እያሉ የአባይ በረሃን በ2000 ፋኖ መዝጋትና ህዝቡ እፎይ ብሎ እንዲኖር ማድረግ ሲቻል በየጉራንጉር ውስጥ ገበሬው አርሶ በሚኖርበት ጉራንጉር ከዋና መንገድ 40 እና 60 ኪሎ ሜትር እየገቡ ጦርነት እያደረግን ነው ብለው ህዝቡን እያስፈጁ የተገኙት ባንዳዎች ሊመለሱ አይችሉም። መመለስ አይችሉም። ሰው መሆን አይችሉም። ጨካኝ ናቸው። ህዝቡን አስጠፍተው ህዝቡን አንበርክከው ጠላት አሸንፎ እነሱ ከተጠያቂነት ወጥተው እንዲኖሩ ነው የሚፈልጉ። ዛሬም ላይ ጋሽ ተክሌ ተናግሮታል፣ ሳይቃጠል በቅጠል በሚል ዝግጅቱ። ዛሬ ላይ የዘረፉትን ገንዘብ ለመብላት ሲል የአማራ ህዝብ ይጥፋ ብለው ነው እየሰሩ ያሉት። ከጠላቶቻችን ከስብሃት ነጋ ጋር ነው ሄደው የተቀመጡት። ከልደቱ አያሌው፣ ከጀዋር መሐመድ፣ ከጃልመሮ ጋር ነው ሄደው የተቀመጡት። በውጭ ሀገር ካሉት በሀገር ውስጥ ከሻቢያና ከወያኔ ጋር አብረን እየታገልን ነው አብይን ለመጣል እያሉ ከጀዋር ጋር እየመከርን ነው። ከዚህ የበለጠ ቅጥረኛ ባንዳ ከዚህ የበለጠ ራሱን ሊያጋልጥ አይችልምና የሞራል ውሳኔ ወስነን ቅድሚያ የጠላቶቻችን እጅ እና እግር ዓይንና ጆሮ የሆኑት ቅጥረኛ ባንዳዎች ላይ ኃይላችንን ማሳረፍ አለብን። የጠላቶቻችን ምርኩዝ ሲነቀል ጠላት የሚቆምበት የለውም። ወራሪዎች፣ ዘረኞች፣ ፋሽስቶች፣ ወያኔ፣ ብአዴን፣ ኦሮሞማ በሙሉ መሰረታቸው ይናጋል። መሰረታቸው እነዚህ ቅጥረኛ ባንዳዎች ላይ ናቸው የሚለውን ለመጨመር ነው። እንደው ስትነካካው እነዚህን ነገር ለመጨመር ነው ዶክተር። ለዛሬ የኔን ጥያቄ ጨርሻለሁ። አንተ የምትጨምረው ከሌለ በሚቀጥለው በሌላ ዝግጅት እንገናኛለን። ጨርሰናል። ግድ የለም። በጣም ጥሩ። በሚቀጥለው በሌላ ዝግጅት እንገናኛለን። አድማጭ ተመልካች የዘመድ ሳተላይት ቴሌቪዥንን ለሁሉም እንዲደርስ እንዲበቃ እናግዝ፣ እንርዳ። በዘመድ ሳተላይት ቴሌቪዥን ማየት የማንችል ደግሞ በፍኖተ አማራ ዩቲዩብ ቻናል እንከታተል። ገጹን የፍኖተ አማራ ዩቲዩብን እንከተል፣ እናካፍል። ዶክተር ደብሩ እናጋራ። መሰናበቻውን አንተ ዝጋልኝ። እሺ፣ ያው ወገኖቻችን ጀግኖቹን ፋኖች ታላቁን የአማራ ሕዝብ ለነሱ ደጀንና ተገን የሆነውን እግዚአብሔር ብርታቱን ይስጣችሁ። የድል ቀን ያጥር ዘንድ አስፈላጊውን እግዚአብሔር ይርዳን። ምንም የሚያጠራጥር የለውም። ድል እግዚአብሔርም ብሏል። ሰልፍ የጀግና ድል የእግዚአብሔር ነውና አማራ ተሸንፎ ማያውቅ ያን ልብ እንበል። በተረፈ እግዚአብሔር ይርዳን። እግዚአብሔር ይስጥልኝ። አንተ ነው። አመሰግናለሁ ዶክተር፣ እናመሰግናለን። በሚቀጥለው ሌላ ዝግጅት እንገናኛለን። እስከዛው ሰላም።